ሰው ህንፃ ሊሰራ ኮሚቴ ይቋቋም የለ እንዴ? ታዲያ ልጆቻችን ላይ ለመስራት ግን መቼ ነው ኮሚቴ ምን ሆነው? እኔ አዝናለሁ። ህንፃ ቤተክርስቲያን ከመስራት ልጆቻችሁ ላይ መስራት ይበልጣል። አሁን የተቸገርነው ሰው ላይ አልሰራ ብለን ለምንን ለመስራት 30 ዓመት ቤተክርስቲያን አቆመን እንኖራለን ማለት ነው። 20 ዓመት ወንጌል ሳይሰበክ ጣልጣል አድርጉ በሚል እድሜያችን እናሳልፋለን። ምክንያቱም የቤት ዕቃ ሲሰብር ሲያስለቅሳችሁ እንዲሁ እያላችሁ ስትጨነቁ ከመሆን ይሄን አስባችሁ ግን ብቻ አይደለም የምትልኩ ያው ኪሳራውን ነው የነገርኳችሁ እንጂ ማለት ነው እንዲማሩ ነው። አሁን እኛ ባለንበት የኛ ጉባኤ ቤት ዘመናዊ ትምህርት ቤቱን ከትምህርት ጽሕፈት ቤት አስፈቅዶ ክረምት የክርስቲያን ልጆች በሙሉ ሲማሩ ነው የሚከርሙት እንደ ክፍላቸው ማለት ነው። ከቅድመ አንደኛ ጀምሮ እስከ 8ኛ ክፍል እናስተምራለን እኛ። ስለዚህ እዚህ መትከል አለባችሁ እናንተ። ትምህርት ቤት ካስፈለገ ከመንግስት መጠየቅ ነው። የእናንተ አይደል ትምህርት ቤት የተሰራው በእናንተ ለእናንተ ከሆነ ነገ ትምህርት ቤት ሲፈቀድ ነገ መስከረም ሲወጣ አይምሯቸው እንዲያውም ለትምህርት ጥሩ ሆኖ ያገኛቸዋል እንጂ መንግስት ምን ይጎዳል? ምንም። ስለዚህ ትምህርት ቤቶች ተዘግተው ከሚከርሙ ይሄ ደብሩ ሊጠቀም ይገባል ማለት ነው። ይሄን ለማድረግ ደግሞ ቅድመ ሁኔታው መጀመሪያ ኮሚቴዎች ሊኖሩት ይገባል ለዚህ ስራ ማለት ነው። ቀላል አይደለም። ሰው ህንፃ ሊሰራ ኮሚቴ ይቋቋም የለ እንዴ? ታዲያ ልጆቻችን ላይ ለመስራት ግን መቼ ነው ኮሚቴ ምን ሆነው? እኔ አዝናለሁ። ህንፃ ቤተክርስቲያን ከመስራት ልጆቻችሁ ላይ መስራት ይበልጣል። እውነቱን ስነግራችሁ ማለት ነው። ምክንያቱም ልጆቻችሁ የሚረከቡት ቤተክርስቲያን የሚኖረው ልጆች ሲኖሩ ነው። ለቤተክርስቲያን ህንፃ ብዙ ገንዘብ ከሚያወጣ ሰው ይልቅ ለልጆች ትምህርት ለአብነት ትምህርት ቤቶች ድጋፍ የሚያደርግ ሰው የተሻለ ነው። እኔ አሁን እዚህ ለምሳሌ ቤተክርስቲያን ጠበብ ብላችሁ መስራታችሁ ማይቀር ይመስለኛል። እኔ ግን ቀድማችሁ ሁሉም ክርስቲያን ቆርቦ ሁሉም አስራት አውጥቶ ሁሉም ልጆቹን በሰንበት ትምህርት ቤት አስገብቶ ካልሆነ በስተቀር ባትጀምሩ ደስ ይለኛል። ያሰበም ካለ ሊቆጣ ይችላል፣ ይቆጣ። ያ ያገባኝም። እውነቱን ነው የምነግራችሁ። ይሄ በሌለበት አሁን ህንፃ መቆፈር ብትጀምሩ ደብሩ ለብጥብጥ ይጋለጣል። እንዴት? መለያየት ይመጣል። ወንጌል ትምህርት ይስተጓጎላል። የተጀመረው የተቀጣጠለው የወንጌል ትምህርት ይቀርና አውደ ምሕረቱ የልመና ይሆናል ማለት ነው። መጀመሪያ ተሰሩና ከዛ በኋላ ባንዴ ተሰሩታላችሁ። ባንዴ ማለት ነው። ሳትለመኑ ትሰራላችሁ። አሁን የተቸገርነው ሰው ላይ አልሰራ ብለን ለምንን ለመስራት 30 ዓመት ቤተክርስቲያን አቆመን እንኖራለን ማለት ነው። 20 ዓመት ወንጌል ሳይሰበክ ጣልጣል አድርጉ በሚል እድሜያችን እናሳልፋለን። ይሄ ውርደት ነው በእውነት። በደንብ ብትሰሙ ትጠቀማላችሁ። ይሄ በቂ ነው። እውነት ሞልታችሁ ቁረቡ እስኪ። ከዛ ሲጠብ ያኔ ጠየቁ። መቼ አለ ይሁዳ ዛሬ ነበርኩ አይደል? መቼ ሞልቶ አስቀደሰ ሰው የለም። ይሄ መምጣት አለበት። የሚቆርብ በስቶ መታየት አለበት። ይሄ በሌለበት ዝም ብለህ ህንፃ ዝም ብለህ ፈሪ ዱላ ማለት እኮ ነው። ፈሪማ በአንድ ዱላ መምጣት ሲያቅተው ሌላ መጨመር፣ አሁንም ሌላ መጨመር፣ አሁንም ሌላ መጨመር። አሁን እኛም ዝም ብለን የያዝነው ህንፃ ማሳደስ፣ አሁንም መጨመር፣ አሁን ማፍረስ፣ አሁንም ማነጽ። ይሄው መንፈሳዊ ጉዳይ ሲለየን ስጋዊ ጉዳይ ላይ እናተኩራለን፣ ግዙፍ ነገር ላይ። ያ እንዳይሆን ልጆች ላይ ክረምት ፈተና አለ ማለት ባጭሩ። ወላጅ ይፈተናል። ምን ብሎ በቃ እስኪ አምጣ ልጆችን ላክ ይባላል። የላከ ይጠቀማል፣ ያላከ ይጎዳል ማለት ነው። እንደዛ ነው።